ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግና ካላማጣ ጦሩን ያስወጣው ፋኖ በስሜት እንዲገባና መልሶ ከኋላው ሊያጠቃው ስለፈለገ ነው ሲል አርበኛ ሄኖክ አዲሴ ገልጿል። ሰሙታላችሁ። አርበኛ ዘመነ ካሴ ለአገው ፈረሰኞች በዓል የእንኳን አደረሳችሁ መልእክት ሲያስተላልፍ፣ በወሎ ቀጠናዎች ደግሞ ውጊያዎች ቀጥለዋል። ዝርዝር መረጃ ይዘናል። የብልጽግናው አገዛዝ በትግራይ ክልል 3 አካባቢዎች ላይ በፈጸመው የድሮን ጥቃት ንጹሃን መገደላቸው ተገልጿል። በአሜሪካ በርካታ ከተሞች ውስጥ የዶናልድ ትራምፕን የኢሚግሬሽን ፖሊሲ የሚቃወሙ ሰልፎች ተካሂደዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና ካላማጣ ጦሩን ያስወጣው ፋኖ በስሜት እንዲገባና መልሶ ከኋላው ሊያጠቃው ስለፈለገ ነው ሲል አርበኛ ሄኖክ አዲሴ ገለጸ። የአማራ ፋኖ ብሔራዊ ኃይል ምክትል ሊቀመንበር ለፖለቲካዊ ጉዳዮች አርበኛ ሄኖክ አዲሴ በወቅታዊ ጉዳዮች በአማራ ፋኖ ትግልና በአንድነቱ ዙሪያ ከሮሃ ቲቪ የማዛ እንግዳ ዝግጅት ጋር ቆይታ አድርገዋል። በቆይታው በሰጠው ማብራሪያ የአማራ ፋኖ ትግል የማንም ተላላኪ ተለጣፊም አይደለም ብሏል። አርበኛ ሄኖክ የብልጽግናው አገዛዝ የአማራን ጥቅም የሚያስከብር አይደለም ያለ ሲሆን የአላማጣውን ክስተትም በምሳሌነት አንስቷል። አርበኛው በአላማጣ አገዛዙ ኃይል የነበረውን ጦር ያስወጣው እኛ ከህዋት ጦር ጋር አላማጣን ያዙ ብለን እንድንገጥምና ከዛም እኛን ከኋላ እንዲመታን ነበር በማለት አብራርቷል። እኛ የምንዋጋበትን አላማም በግልጽ አስቀምጠናል ብሏል። ሞክረናል። በነገራችን ላይ የሰሜኑ ጦርነት እኮ የአማራን ህዝብ ጥያቄዎች ማስከበር ከቻልን ብለን የገባንበት ጦርነት እንደነበር ታውቂዋለሽ። በዛም በዚህ ምንም እንኳን በሰዓቱ ስርዓቱን እንደማይጠቅምና መቀየር እንዳለበት መደራጀት እንዳለብን አምነን አብረን የቆምንና እየተደራጀን የነበረ ቢሆንም ነገር ግን የኢትዮጵያ ስርዓት አሁን ያለው ስርዓት የብልጽግናው ስርዓት የሚቀየርበትንና የሚስተካከልበትን የአማራን ጥቅም ኮምፕሮማይዝ ውስጥ የማያስገባበትን መንገድ ማምጣት ይችል ከሆነ ብለን አብረን እኮ የተወሰነ እየተጠራጠርን እኮ ሄደናል። ነገር ግን ጥያቄዎቹን ሊመልስ ቀርቶ አይደለም፣ ጥያቄዎቹን ካርድ አድርጎ ነው ያስቀመጣቸው። አሁን ሰሞኑን ለምሳሌ ዝም ብዬ አንድ ምሳሌ ባነሳልሽ፣ አሁን ራያን ከዚህ በፊት በራሱ ለቆ ወጣ። ከተሞች ላይ ነበረ። ከተሞች ላይ ሆኖ ሲያስር ሲደፍር ምናምን የነበረ አሁን ከተሞችን ደግሞ ለቆ ወጣ። የሚፈለገው ምንድነው? ፋኖ ከቲፒኤልኤፍ ጋር እንድንዋጋ ነው የሚፈለገው። ከዚህ በፊት ፈልጎ የነበረው ለቆ ሲወጣ ምን ፈልጎ ነበር መሰለሽ? እሱ በሚወጣበት ሰዓት፣ እነሱ በሚገቡበት ሰዓት ፋኖ ተንደርድረው እነሱን ሊዋጋ ይወርዳል። እነሱን ሲዋጋ እኔ ከጀርባ ሁኜ እደቁሰዋለሁ ብሎ ነበረ። ነገር ግን እኛ የብልጽግና ስርዓት ፍላጎቱን እና አስተሳሰቡን ስለምንገነዘበው አልገባንም። እነዚህን ጥያቄዎች ግን አንሻፈው የራያ ተቆርቋሪ ሆነው ከወሎየነት ማንሰው ራዲፓ ምናምን እያሉ የነበሩ በተለይ ከዚህ ተነስተው ግንኙነታቸውን ናዝሬት እና አዲስ አበባ ያሉ ባለስልጣናት ጋር ያደረጉ ሰዎች በስፋት ሲያወሩት ሲጽፉት ምናምን እሰማለሁ። ይሄ የሚፈለገው በአማራ ደም የተዛነፈ ጥቅም ለማግኘት አማራን የማይጠቅም የተዛነፈ ጥቅም ለማግኘት ወይም ደግሞ የውስጡን ጥያቄዎች አፍርሶ የተወሰነች ነገር ሊመልስ ይችላል። አይመልሰውም። የተወሰነች ነገር የሚመልስ ከሆነ ብለው ተስፋ አድርገው ነው ይህን ስራ እየሰሩ ያሉት። ነገር ግን እኛ ምንድን ነው እየሰራን ያለ ነው? እኛ እንድንሆን የሚፈልገው እንደዚህ አይነት ሰዎች በጤና አሁን አንዳንዶቹ ስለበለጸጉ ነው ይሄን የሚያነሱት፣ አንዳንዶቹ ደግሞ በጤና የሚያነሱት ሰዎች አሉ። በጤና የሚያነሱት ሰዎች ጋር መነጋገር የምፈልገው ነገር ምንድን ነው? እኛ እንድንሆን የሚፈለገው ምንድን ነው? እኛ እንድንሆን የሚፈለገው በመሰረታዊነት ምንድን ነው? እኛ የኢትዮጵያን ስርዓተ መንግስት ቀይረን የኢትዮጵያ መንግስት መሆን ነው የምንፈልገው። የአማራን ህዝብ ጥቅም፣ የአማራን ህዝብ ክብር እና ከሁሉም ኢትዮጵያውያን ጋር አስተካክለን የኢትዮጵያን ስርዓተ መንግስት መቀየር ነው የምንፈልገው። የኢትዮጵያን ስርዓተ መንግስት ስንቀይር ያ የምንቀይረው ስርዓት በአማሮች ብቻ የሚመራ ስርዓት አይደለም። በአማሮች ብቻ የሚመራ ስርዓት አይደለም። ትግራይ ወኪል ይፈልጋል፣ ኦሮሞ ወኪል ይፈልጋል፣ ሌሎቹም ብሔሮች ወኪል ይፈልጋሉ። እነዚህ ሰዎች እስካሁን የነበረው ንቅናቄ የፋኖ ንቅናቄ ህዝባዊ ንቅናቄና በተወሰነ መንገድ ለምንድን ነው የምዋጋው የሚለውን ብቻ ጥያቄ የመለሰ ነበረ እንደምታውቂው። አሁን ግን ለምንድን ነው የምዋጋው ከሚለው ጥያቄ በዘለለ ምን አይነት ስርዓት ነው የምመሰርተው የሚለውን ጥያቄ ለመመለስ በጣም ብዙ ርቀት ሄደን እየሰራን ያለው አርበኛ ሄኖክ አዲሴ ዛሬ ጥር 23 2018 ዓ.ም ከሮሃ ሚዲያ የእንግዳ ዝግጅት ጋር ያደረገውን ሙሉ ቆይታ በሮሃ የዩቲዩብ ቻናል መከታተል ትችላላችሁ።
አርበኛ ዘመነ ካሴ ለአገው ፈረሰኞች በዓል እንኳን አደረሳችሁ መልእክት ሲያስተላልፍ፣ በወሎ ቀጠናዎች ደግሞ ውጊያዎች ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የአገው ፈረሰኞች በዓልን አስመልክቶ ባስተላለፈው መልእክት እኛ ማለት ታሪካችን፣ ባህላችንና እሴቶቻችንን ነን። የዚህ ሁሉ ትውስታ ደግሞ በትክክል ቆሞ ለመሄድ የሚያስፈልገን ደማችን ነው ብሏል። የጋራ ማህበረሰባዊ ትውስታ ወይም ትዝታ ጭቆናን ለመከላከል፣ ማህበረሰባዊ መስተጋብርን ለማጠናከርና የጋራ ማንነትን ለማጉላት እጅግ ወሳኝ መሳሪያ ነው። አንድን ህዝብ በተሳካ መንገድ ለማጥፋት ታሪኩን እንዳይረዳ ማድረግና ለራሱ ታሪክ ያለውን እይታ ማዛባት ወይንም መጋረድ ነው። እንዲሁም ትናንትን የተቆጣጠረ ነገን ይቆጣጠራል፣ ዛሬን የተቆጣጠረ ትናንትን ይቆጣጠራል እንዲል ኦርዌል ታሪካችንን በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገው ጥረት የህልውና ትግላችን አንዱ ወሳኝ አካል ነው ብለዋል። በሌላ በኩል የደጋው መብረቅ ኮር የፌዴራል ጥቁር አስፓልትን ይዞ ሲጓዝ በነበረ የጠላት ጥምር ጦር ላይ ከባድ ጥቃት በመፈጸም ድል አስመዝግበዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረ ጥምር ያገዛዙ ሰራዊት ላይ ከባድ ጥቃት ሲፈጸም የብርሃኑ ጁላ መከላከያዎች በንጹሃንና በእንስሶች ላይ ጥቃት ፈጽመዋል። ጥር 22 2018 ዓ.ም መነሻውን ከጋሸናና መቄት ፍላቂት እንቅስቃሴ ያደረገው የብርሃኑ ጁላ መከላከያ ሰራዊትና የአረጋ ከበደ አድማ ብተና ሰራዊት ጥቁር የፌዴራል አስፓልት መንገድን ይዞ ሲንቀሳቀስ በነበረ ሰራዊት ላይ በደጀን ክፍለ ጦርና የኮሩ ቃኝ ሻለቃ ግስላዎች በተወሰደ የደፈጣ ጥቃት ሙትና ቁስለኛ ተደርገዋል። በጋዞ ወረዳ እስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 ያገዛዙ ጥምር ጦር ሲደመሰሱ 37ቱ ከባድ ቁስለኛ ተደርገዋል። ከድሽቃ እስከ ሞርተር የቀላቀለው የደፈጣ ኦፕሬሽን በአገዛዙ ላይ አንገት ያስደፋ ጥቃትን መፈጸም ሲቻል ይህንን ከባድ ጉዳትና ውድቀት ያስተናገደው የአገዛዙ ሰራዊት ከእስታይሽ ከተማ ሸሽቶ ሲወጣ በደመነፍስ ከ4 በላይ ንጹሃኖች ላይ ጥቃት ሲፈጽም በርካታ የገበሬዎችን እንስሳቶችን ጭምር ጨፍጭፎ ገድሏል። የብልጽግናው አገዛዝ በትግራይ ክልል 3 አካባቢዎች ላይ በፈጸመው የድሮን ጥቃት ንጹሃን መገደላቸው ተገለጸ። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና 1 ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ በብልጽግናው አገዛዝ የድሮን ጥቃቶች መፈጸሙ ተገልጿል። እንትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ 1 ሰው ደግሞ መቁሰሉን የከተማዋ ፖሊስ ነግሮኛል ሲል ቢቢሲ ትግርኛ ዘግቧል። የብልጽግናው አገዛዝና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 2018 ሌሊት ነው። ጥቃቱ የተፈጸመው እንትጮና ገንደበታ ከተሞች እንዲሁም አህፈሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንትጮና ገንደበታ ከተሞች የተፈጸሙት የድሮን ጥቃቶች ተሽከርካሪዎችን ኢላማ እንዳደረጉ ተገልጿል። የእንትጮ ከተማ ፖሊስ አዛዥ ተስፋ ያማረ እንደሚናገሩት በከተማዋ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመ ተገልጿል። የድሮን ቦምቡ ያረፈው በመኪናዎቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈ አስታውቀዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አስረድተዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ። የእንትጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነ ጽፏል። የከተማዋ ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ ላይ የ2 የጭነት ተሽከርካሪዎችን ፎቶግራፍ አያይዟል። በአሜሪካ በርካታ ከተሞች ውስጥ የዶናልድ ትራምፕን የኢሚግሬሽን ፖሊሲ የሚቃወሙ ሰልፎች ተካሂዱ። በአሜሪካ በርካታ ከተሞች ውስጥ የኢሚግሬሽን ፖሊሲን የሚቃወሙ ሰልፎች ተካሂዱ። የአሜሪካ የፌዴራል ኃይሎች 2 ዜጎችን መግደላቸውን ተከትሎ በሚኒያፖሊስ ከተማ የተነሳውን ተቃውሞ የተቀላቀሉ በሺዎች የሚቆጠሩ ሰልፈኞች በአሜሪካ በርካታ ከተማዎች ተቃውሟቸውን አሰምተዋል። ኒውዮርክ፣ ሎስ አንጀለስ፣ ቺካጎ እና ዋሽንግተን ዲሲን ጨምሮ በተለያዩ የአሜሪካ ከተሞች ተቃውሞዎች ተካሂደዋል። የሰልፉ አዘጋጆቹ አሜሪካውያን ከስራና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙ ጥሪ አቅርበዋል። ብሔራዊ መዘጋት ተብሎ የተጠራው የዚህ ተቃውሞ ሰልፍ አዘጋጆች ስራ፣ ትምህርትና ግብይት እንዲቆም እንዲሁም የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች የሚደረገው የገንዘብ ድጋፍ እንዲቆም እየጠየቁ ነው። በአዘጋጆቹ ድረገጽ ላይ የወጣው መረጃ እንደሚያመለክተው ሰልፉ የተዘጋጀው ሬኔ ጉድና አሌክስ ፕሬቲን ጨምሮ በፌዴራል ኃይሎች የተገደሉ ሰዎችን ምክንያት በማድረግ ነው። የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች ሬኔ ጉድና አሌክስ ፕሬቲን
የተባሉ አሜሪካውያን መገደላቸው ሚኒሶታ ግዛት ውስጥ ተቃውሞ ያስነሳ ሲሆን በመላ ሀገሪቱም ቁጣን አስከትሏል። ዴሞክራትና ሪፐብሊካን ሆኑ ህግ አውጪዎችም የፌዴራል ኃይሎቹን እርምጃ ተችተዋል። የአሜሪካ የፍትህ መስሪያ ቤት የጽኑ ሕክምና ነርስ የሆነው ፕሮቲን ሞት በተመለከተ የሲቪል መብቶች ምርመራ ከፍቷል። የ37 ዓመቱ ነርስ ሚኒያፖሊስ የተሰማሩት የፌዴራል ኃይሎች ተኩሰው የገደሉት ሁለተኛው ሰው ሆኗል። ሐሙስ ዕለት የድንበር ጉዳዮች ኃላፊው ቶም ሆማን የሚኒሶታ ባለስልጣናት የሚተባበሩ ከሆነ ግዛቱ ውስጥ የተሰማራው የፌዴራል ኃይል ቁጥር እንዲቀንስ ሊደረግ እንደሚችል ጠቁመዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።